ምንድነው የምታው? የኛ ቁልፍ ሰው ምን እንግዲያውስ ንገረኝ ካልከኝ የልዑል እናት አሞቴ ናት። ተማርኩትም አባቴን የገደለን ሰው ሳይቁጭ ብዬ ላይ አይደለም። አሁን አሞቴ መሆንን አረጋግጥ። አዎ አሞቴ ነው። አንተ ላይ ገላል አልገደልክም። አሞቴ ነው። አንዱ ወርቁ ነው። አንዱ ሌሎች አሉ ሁለት እንደዚሁ። እነሱም ታሪክ ሌላ ነው። እነሱን ሌላ ጊዜ ደግሞ እሱም ደግሞ ሌላ ከዚህ ከወርቁም ከኛም ታሪክ የባሰ ደግሞ ሌላ ጉድ ነው። እሱ የጎሳውን ኃላፊነት የምንረከበው አራታችን እኔ ወርቁ እና ሌሎች ቅድም ያልኩ ሁለቶቹ አራት። ምክንያቱም እነሱ ሞተ ገለነዋል ብለዋል እነሱ። ከዛ ደግሞ መጣ ይኸው እስቲ እውነት ነው እስቲ ይምጣና ይሄን ፊት ለፊት አልኩ። ወደቀ ሞቷል ብሎ ተገዝቷል ነበር እንዴ? ለሰማው እንደ ላይ ያን ያህል እንዴ የእንትና ጉዳይ የመጣው ስለዚህ አይደለም። የሰው ልጅ ነው ነፍስ አለ እዛ ውስጥ። ንጹህ ሰው እኮ አለ እዛ ውስጥ። ቀላል ነገር እኮ አይደለም። አይወጣም አልኩ። ጥቂት ሰዎች ናቸው አልኩ። ቅድመ አያቶቻችን ጥቂት ነው ያው መግባት የቻሉት እንኳን ማንም ሰው ነው ደግሞ የእሱን አባት በፍጹም አልገደልኩትም። መግደል ብቻ አይደለም፣ በጣም በአሰቃቂ ሁኔታ ሰውነቱ ተቆራርጦ ሰው እንደዛ ሞቶ አያውቅም። በጎሳውም ላይ በጣም ትልቅ ቁጣ ያስነሳ ነበረ ሁኔታ። ይህንን ያደረገው ደግሞ እሱ መሆኑን ሞቷል ተብሎ ከተደብቆም ሲኖር ነበር። የሞቱን ድራማ ራሱን ያዘጋጀው በእርግጠኛ። አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ የሆናችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እንደው ክርስቲያኖ ወገኖቼ ሰላም ብያለሁ። ውድ ቤተሰቦቼ ዛሬ ትልቅ ሚስጥር ይዤላችሁ መጥቻለሁ። ጉድ የሚያስብል አገርን ጉድ ያስባለ ዩቲዩቡን ጉድ ያስባለ ልዑል ከተኛበት የሚያነቃው የልዑልን ልብ የሚሰብር አስደንጋጭ መረጃ ወጥተዋል። የተደበቀ ሚስጥር ወጥተዋል። ትልቅ ሚስጥር ወጥተዋል እላቸዋለሁ ውድ ቤተሰቦቼ። ይሄ በዘር መጋጨትና የልዑል አባት አሳዳጊውን የሞተው አቶ አረጋቸው የልዑል አባት አይደለም አሳዳጊው ነው ሲባል እኔ በዛ ሰዓት በእናቱ ላይ ሙሉ በሙሉ የፈረድኩኝ የነበረው የፈረድኩትም የፈራሁት ደረሰ። ማይደረስ ነገር የለም። እኔ በዛ ሰዓት አውርቼ ነበር። የልዑል እናት የደበቅሽው ነገር ካለ አውጪ። ልዑል አንድ ነገር ከያዘ ሙጤ ነው፣ አይለቀውም። እውነቱ ላይ ይደርሳል። እባክሽ የልዑል እናት የደበቅሽው ነገር ካለ አውጪ። ከልጅሽ ጋር አትቆራረጪ፣ ከልዑል ጋር አትቆራረጪ ብዬ እኔ ብዙ ጊዜ ተናግሬ ነበር፣ ግን ማንም አልሰማኝም። እኔ ያላቅም ብቻ ቪዲዮን አታዳምጡትም ይሁን እንጃ፣ ብቻ እስከ መጨረሻ አታዳምጡትም ይሁን አላቅም። ለማንኛውም ቪዲዮን በላይክ ጀምሩትና እስከ መጨረሻ አዳምጡኝ ውድ ቤተሰቦች። የፈራሁት ነገር ደረሰ። እንደምታውቁት ዛሬ የአሞቴና የአክሱም ነው ምንድነው የሚባሉ ብሔሮችን ጎሳዎችን እንደሚጋጩና ልዑልን የአሞቴ ቤተሰብ ይሁን ምን ይሁን አላቅም፣ ለዛ እንደሆነ ነው የተነገረው የነበረው። እኔ ግን ምንም ማቀው ነገር የለም። አባቴ አንዳርጋቸው ነው፣ እኔ ምንም ማቀው ነገር የለም ብሎ ተናግሮ ነበር። ከዚህ በፊት ያው ራስ በራሳቸው መጥፎ ቦታ እንደሚዳርሱ እንደሚጣሉ ሰምተን ነበር። አንድ አባትና ሌላ ሰው የተጠረጠሩ ሰዎች ሰውን አጥፍተው ተደብቀዋል ተብሎ ነበር። ያ አባት ዛሬ እንደምንም ያሉበት ቦታ ከገጠር ወጥተው ወደ አዲስ አበባ ነው የሚኖሩት ተነበረው። ያሉበት ቦታ ተፈልጎ እነኛ አባት ተገኝተው ነበር። ዛሬ የተደበቀ ሚስጥር በሙሉ ይፋ ወጥተዋል። አባቱ የሞተበት አባቱ የነዛ ጎሳዎችን የገደሉበትን ልጅ ያንዳንዱ ሚስጥር ነው የዘረገፈው ውድ ቤተሰቦቼ። እኔ አባ ደግሞ ብዙ ሚስጥር ደብቀው ነበር። እንደዚህ አይደለም፣ አሞቴ በጣም ጥሩ ሰው ነው፣ ፈጣሪ የሚፈራ ሰው ነው፣ እንደዚህ ነው ብሎ ብዙ ነገር ተናግሮ ነበር። እኔ ያላደረኩት ነገር ነው። በእርግጥ በሞቴም ሆነ በዛኛው ጎሳ ተመርጠን ነበር። እኔ ወርቁ ሌላ ሰው ነበር። ግን ከተመረጥን በኋላ እነሱ ሰው አትፍተዋል፣ ሰው እንደዚህ አድርገዋል ተብለን በኃይለኛ የተፈለግን ነበር። በኃይለኛ ስንፈለግ እኔ አንድ ጥሩ ሰው ናው፣ አንተ መሞት የለብህም፣ ጥሩ አባት ነህ፣ የሀገሩ ምጠቅም ነህ፣ የጎሳው ምጠቅም ጀግና ነህ ብሎኝ ወደ አዲስ አበባ አምጥቶኝ ነበር። ስለዚህ አዲስ አበባ ነው ተደብቄ የምኖረው። ያው ሞተ ተብሎ ተወርቶ ነበረ፣ ግን እኔ ያልሞትኩም፣ አዲስ አበባ ነው ያለሁት። አሁን የልዑል ነው አባት አቶ ወርቁ ሙቷል ነው ተብሎ ነው የተወራው ነበረው። ግን እሱ እንዳልሞተ በህይወት እንዳለ የት እንዳለ ባይታወቅም በህይወት እንዳለው የተሰማው።
ስለዚህ አቶ ወርቁና እኔ አብረን ነው የምንሰራው ነበረው። የጎሳውን ዋና መሪ ተሹመን የምንሰራ ሰዎች ነበር። በቀን ስህተት አንድ ቀን የአሞቴ ጎሳ ነው የአሞቴ ጎሳ ሳይሆን የአሞቴ ጎሳ በአሞቴ ጎሳ አንድ ሰው ሙቶ እሱን እንደሞተ ነው እነሱ እንዳጠፉት ነው የተነገራቸው የነበረው። አሁን ልጁ ያው ጥሎን የሞተው የነበረው እናትና አባት ትናንትን ተወርተዋል። በዛው ጎሳ ከተጋቡ በኋላ አንድ ልጆች ከወለዱ በኋላ እንዲሞቱ ነው የሚደረጉት። በቃ የገዛ ወታደራቸው ነው እንዲገሏቸው የተደረገው የተባለው። በጣም አስፈሪ ነገር ነው የሚሰማው። ምን አይነት ጉድ እንደሆነ እኔ አላቅም። ስለዚህ ውድ ቤተሰቦቼ ያ ልጅ ደግሞ አድጎ የጥሩ ቦታ ደርሶ የእናቴ ያጠፋ ሰው አባቴ ያጠፋ ሰው እፈልገዋለሁ፣ በህይወት አለ፣ አንሞተም፣ አዲስ አበባ ላይ እንዳለ አውቃለሁ። ስለዚህ አምጡልኝ። እኔም ብዙ የደበኩት ሚስጥር አለ፣ እነግራቸዋለሁ። የዚህ ጎሳ አሁን አባትህ በህይወት አለ ተብሎ ወዲና ወዲህ የሚንከራተተው ልጅ ዋና ሚስጥር ቁልፍ የሆነ ሰው እናንተ ውስጥ አለ። እያንዳንዱ ነገር የሚያውቅ ነገር እናንተ ውስጥ አለ፣ ግን እናንተ አላወቃችሁም። ሌላ ቦታ ነው የምትሮጡት ብሎ ለብሩኬ ነግሮት ነበር። ብሩኬ ደግሞ ያ ነገር ምንድን ነው ብሎ ሲጠይቀው ጊዜ መጀመሪያ አባቴን ያጠፋብኝ ሰው አምጣልኝና ፊት ለፊት ልጋፈጠው፣ ፊት ለፊት እንገረኝና እኔም እያንዳንዱ ሚስጥር አወጣለሁ። ኢመን እኔ አሁን ምንም አላደርገውም። አባቴን እንዳጠፋብኝ ግን ማመን አለበት። ምክንያቱም የአባቴ ደም በከንቱ ሊቀር ስለማልፈልግ እኔ ልጅ ዛሬ ደርሽለታለሁ እና ጠይቄ ለምን እንደሆነ ለምን እንዳጠፉት ለምን እንዳይኖር እንዳደረጉት እኔ ልጠይቀው ነው እንጂ ከእነሱ ጋር ምንም አይነት ግጭት ውስጥ ለመግባት ፈልጌ አይደለም። ግን ልጠይቀው እፈልጋለሁ ብሎ ነው ያለው የነበረው። ግን ያ አዲስ አበባ ተደብቆ የሚኖሩ አባት ደግሞ ብዙ ሚስጥር ደብቀዋል። ሊናገሩ አልፈለጉም። ሰው ለጊዜው ነው እሱ የሞተ ሰውዬው እነሱ ነው ያጠፉት፣ እነሱ ወታደር ሰው ቀጥሮ አጠፉት ተብለን በጊዜው ስማችን ተጠራ እንጂ እኔም ሆነ ወርቁ እጃችን የለንበትም። እሱ ታሞ ነው የሞተው ነው ብሎ የተናገረው ነበረው። በቃ እንደዚህ ናቸው የአሞቴ ዘሮች፣ እንደዚህ ናቸው የዛኛው ጎሳ ደግሞ እንደዚህ ናቸው። እኛ የገዛኛ ጎሳ ነን። እኛ በዚህ ጉዳይ ላይ ምንም ነገር እጃችን የለበትም። ግን አሁን ማንም አያውቀንም ነበር፣ ተደብቀን እንኖር ነበረ። ግን አሁን ሚዲያ ላይ ወጥተዋል፣ አደባባይ ያውቆታል፣ የኢትዮጵያ ሕዝብ በሙሉ ያውቆታል። ስለዚህ ከአሁን በኋላ ምንም አይነት ነገር ወንጀል የሆነ ምንም ለመስራት አንፈልግም። ያለውን ነገር ተረጋግቶ ቀጥተኛው መንገድ እንሄዳለን። በዚህ ጉዳይ ላይ ደግሞ እጁ ያለበት ሰው ጥፋት ያጠፋ ሰው በሙሉ በአሁን ሕግ እንዲጠየቅ እናደርጋለን። ከአሁን በኋላ ዘራችን በሙሉ ጎሳችን በሙሉ እናጸራለን። ያለፈውን አልፈዋል ብሎ ነው የተናገረው ነበረው። ግን ልጅ ተብዬው አባቱን የሞተበትን ደግሞ አይፈልግም። የአባቱ ደም ለማጥራት ነው የሚፈልገው። የተደበቀ ሚስጥር ሊወጣ ነው የሚፈልገው። ለምን ሚስጥር እንደሚደብቁ አላውቅም። ምክንያቱም አንድ ነገር ተደብቆ እስከ ሞት አይቀርም፣ ይወጣል፣ በጣም ይወጣል። ሉል ያ ሁሉ ሲሰቃይ ያ ሁሉ ሲንከራተት አንዴ በዛ ጋር ያልሆነ ነገር ሲነግሩት፣ አንዴ በዚህ ጋር ቀለበትህን አድርግ ሲሉት፣ አንዴ እዛ ጋር አያትህ ሰታህ ነው ስትለው እናተው የሉል እናት እውነቱ ተናገሪ ብዬ ነበር። ብዙ ጊዜ ደጋግሜ ተናግሬ ነበር። እኔ የፈራሁትን ነው የደረሰው። ያው ዋና የሉል እናት አሞቴ መሆኗ ታወቀ። ዋና ቤቱ ውስጥ ቁጭ ብላ ጨዋታው ትጫወታለች። ሉልን ግን ወዲና ወዲህ ይንከራተታል። ምስኪን በጣም ነው ያሳዘነኝ። እናት በዚህ ልክ ትጨክናለች? ሉል አይኔ ነው፣ ሉል የአይኔ ብሌን ነው። ማንም ሊነካብኝ አልፈልግም። ወልደህ ልጅህን ላሳድግ ልኖር እፈልጋለሁ የምትል እናት ይህን ያህል ሚስጥር እንዴት ትደብቀዋለች? ባለፈው እንኳን በቀለበቱ ያ ሁሉ የተናደደ ልጅ ዛሬ ይሄ ጉዱ ሲሰማ ምንድን ነው የሚለው? እኔ ወላሂ የሉልን በቃ በጊዜው ይሄ ነገር ሲሰማ ምን እንደሚል ባይኖሮ ብዬ ነው የተመኘሁት። አጠገቡ ሁኜ ባይኖሩ። እናት በዚህ ልክ እናት ልጇ ትጎዳለች? እወድሃለሁ፣ ከአንተ ውጪ ወደ ውጪ አንተ ስላለህልኝ ነው። ለእናቱ የናህል ይደፋል። ሉል በሄደበት በሙሉ እናቴ ቀይ መስመሬ ናት ለእኔ፣ እኔ በእናቴ አልደራደርም ብሎ ነው የሚያወራው።
የዚህን ያክል የሚሳሳላት እናቱ፣ የዚህን ያክል ዋጋ የሚከፍልላት እናቱ ግን እንደገና እሷ በቁሙ ቀብረዋለች። በቁሙ ምንም እንዳትሉ ለምን አልተናገረችም? ሁለተኛ አባቱ በህይወት እንዳለ አንደኛ አባቱ በህይወት እንዳለ ደበቀችው። ሁለተኛ የማን ልጅ እንደሆነ እስካሁን አልተነገረውም 30 ዓመት ሲያልፈው ድረስ። ሶስተኛ ደግሞ እጁ ላይ ያለ ቀለበት ድግም ተደርጎበት በስ እሱን ሉልን እንዲጠብቀው የዛ ጎስ እንደሆነ ጠንቃውቃ ቀለበቱ እጅ ላይ 15 ዓመት ሲሞላው ድረስ ጠብቃ ሰጥተዋለች። ይሄ ምስጢር ሉል የሚያውቀው ነገር የለም። እናት ግን ታውቃለች፣ ግን የነገረችው ነገር የለም። ይሄ በሙሉ ደብቀዋለች። እኔ አባትን ነው የሰጠኝ፣ ምንም ማውቀው ነገር የለም፣ ምንም ነገር የለም። መጀመሪያ ዋሽተ ነበር። አያትህ ነው የሰጠች ስጦታ ስትሞት ጊዜ ለልጅ ስጪው ብላኝ ነው የሰጠችው የነበረው ብላን የዋሸችው። ግን መጨረሻ ላይ ሉስ ሲያሳምናት እውነቱን ተናገረች። አሁን ደግሞ የባስ ብሎ የመጨረሻ አስቀያሚ የሆነ ነገር የልዑል እናት አሞቴ ናት ተባለ። የልዑል እናት አሞቴ ናት ተባለ። ስሙ ጉድ ስሙ። የተደበቀ ሚስጥር። ልጁ በረካ ያርገው። የአባቱ መሞት ያቃጠለው ልጅ፣ እንቅልፍ ያጣ ልጅ ዛሬ እውነት ተናግሮ አፈረጠው። ስለዚህ ብሩኬ እናንተ ውስጥ የአሞቴ ዋና ጭንቆ የተባለችዋ ነገሩን የቱ ገባ የቱ ወጣ ብላ የምትሰራው ዋና ጭንቋ እዛ እናንተ ውስጥ ነው ያለችው። ወይ አውጣው ወይ እነግራለሁ ነው ያለው ነበረው የአባታችን። እሱ ግን ምንድን ነው የምናገረው? ምንም አይነት ምስጢር የተደበቀ ነገር የለም። አንተ ውሸትና እንደ ከተማ ሰው ሆን፣ ከተማ አድገህ እንደ ገጠር ሰው ትቢት አይበልህ ምናምን ብሎ ነው ከፍ ዝቅ ዘሩን ከፍ ዝቅ አድርጎ የሰደበው የነበረው። ነገር ግን ምስጢሩ ወጣ። ምን ይመስላችኋል? በጣም አይገርምም? የልዑል እናት በዚህ ልክ ትሄዳለች ብዬ እኔ አንድ ቀን አምኜም ገምቼም አላቅም። ትልቅ የተደበቀ ሚስጥር ነው የወጣው። እኔ አላቅም ልዑል ምን እንደሚል አላቅም። እኔ ቃላት አጥሮኛል። እናት በዚህ ልክ በልጅዋ ህይወት ላይ ትጫወታለች። አሁን ወይ አንተ ልትጎዳ ስላልፈለኩኝ ነው፣ አንተ እንደዚህ እንድትሆንብኝ ስላልፈለኩኝ ነው፣ ብዙ ነገር ልታወራ ትችላለች። ግን ሙስታሂን አይሆንም። እያንዳንዱ ነገር ልጅዋ ነው። እንኳን የእሷ ነብስ እንኳን የእሷ ቤት ውስጥ እንኳን የእሱ ቤት ውስጥ ያለው ችግር ተውትና የማንኛውም ሰው ችግር የሚፈታ ጀግና ነው። ለምን ትደብቀዋለች? ወይስ እንደ ኤልሳ አንተ ሊያ ያጠፉብኛል ብዬ ፈርቼ ነው፣ አንተ ሊጎዱብኛል ብዬ ፈርቼ ነው፣ አንተ የሆነ ነገር እንዳያደርጉ ብዬ ፈርቼ ነው ብላ ልሸውደው ብቻ እንዳይሆን። እኔ የልዑልን እናት ለመውቀስ አቅም ሞራሩም የለኝም። ግን ለምን እናት ናት አይኖ ያውቃለሁ። ግን በዚህ ልክ ልዑል ሲጎዳ ድረስ ለምን ዝም ብላ ታየዋለች ነው የኔ ጥያቄ። ምን አድርጉ ምን ባደረገ ጥሩ በዋለ። በአሁን ሰዓት በነገራችን ላይ ጥሩ የሚሰሩ ሰዎችና ደግ የሚሆኑ ሰዎች፣ ለህዝብ የቆሙ ሰዎች በመጥፎ አይን ነው የሚታዩት። አይ ነው እና አሁን ልዑልን ካሁን በኋላ ከእናቱ ጋር ጥሩ ፍቅር ይኖረዋል ይሆን? ምን አይነት ስሜት እንደሚሰማው፣ ምን አይነት ህመም እንደሚሰማው፣ ምን ያክል ልቡ እንደሚጎዳ፣ ምን ያክል ልቡ እንደሚሰበር ታየኝ እኮ። ልዑልም ይላል የፈጣሪ ያለህ ይላል ልዑል። ነገራቶች ግራ ሲገቡት የፈጣሪ ያለህ ይላል። እውነቱም የፈጣሪ ያለህ የቤቱ ውስጥን ምን እንዳለ ምን እንደተደበቀ ቤቱ ውስጥ ምን እንደተከማቸ ሳያቅ ልዑልን የውጭውን ያጣራ ነበር፣ የውጭውን ያጸዳ ነበር። ግን ነገሩ በሙሉ የተደረደረው ልዑል ቤት ነው። ገዛ ቤቱ ላይ ሁሉ ነገር ተደርድሮ ሚስጥሩ ተደብቆ እያንዳንዱ ነገር የማያውቃቸው ነገራቶች በጣም ከባድ ነው። በእርግጥ ከባድ ነው። ይሄን ያህል ደግሞ ሚስጥር ይደበቃል ማለት ነው ሀገራችን ላይ። ማሻአላህ ሰዎች ለምን እንደዚህ እንዳልኩኝ ታውቃላችሁ? በቃ እንዴት ሊደበቅ ቻለ? በምን ሁኔታ? ምክንያቱም የሰው ልጅ በአሁን ሰዓት እኮ ወሬ እኮ ከነፋስ ቀድሞ ነው የሚሄደው።
ግን ሉል እስከ 30 ዓመት ሲሞላው ድረስ ይሄን ያህል ሚስጥር እንዲህ ሳይሰማ ቀረ። ለማንኛው የሉል ሪያክሽን ብናየው እንዴት እንደሚሆን ብናየው ደስ ይለኝ ነበረ። ስለዚህ እነ ውድ ቤተሰቦች ሁላችሁም ለሉል ዱዓ አድርጉለት፣ ጸሎት አድርጉለት። በአዲስ ቪዲዮ ከቸላለሁ ስመጣ ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጠብቁኝ። ባይ ባይ። እወዳቸዋለሁ ውድ ቤተሰቦች።